የምስራቅ አፍሪካ ቀጠና እንደ መላው አፍሪካ ሁሉ ሰላም ከራቀውና ውጥረት ከነገሰበት ቆይቷል። አፍሪካ በሞላው በከፍተኛ መጠን አለመረጋጋት እንዲሁም ለዘመናት የዘለቁ ግጭቶች የሰፈኑበት ሆኗል። የአፍሪካውያን አለመንቃት እንዳለ ሆኖ ነገር ግን የሀያላኑ ሀገራት ጣልቃ ገብነት ግን ጉዳዩን ከድጡ ወደ ማጡ እየወሰደው ነው። ሰሞኑን የተሰሙ ዜናዎችን ከቀጠናችን ጋር አያይዘን ነግራችኋለን። አብራችሁን ቆዩ። ባሳለፍነው ሳምንት ሁለት አነጋጋሪ ዜናዎች ወጥተው የተለያዩ መገናኛ ብዙሃን ሲቀባበሏቸው ሰንብተዋል። የመጀመሪያው የተሰማው ጉዳይ ግብጽ አሰብን ጠቅልላለች መባሉ ነው። የሀገራቱ መሪዎች ተከታታይ የሥራ ጉብኝቶች አንዳች ነገር መኖሩን ቀድመው ያስረዱ ቢሆንም በዚህ ልክ ግን ኤርትራና ግብጽ ሸፍጥ ይሰራሉ ተብሎ አልታሰበም ነበር። የኢትዮጵያ የባለቤትነት ጥያቄ የሚነሳበት አሰብ የተለያዩ ሚዲያዎች እያነሱት እንዳለው ከሆነ ለግብጽ ተሽጧል። ግብጽም ይህንን ስምምነት ወደ መሬት ለማውረድ ቀንና ምቹ ጊዜ እየጠበቀች ነው እየተባለ ይገኛል። የአሰቡ ያልበቃት ግብጽ ሌላኛውን የኢትዮጵያን ጥቅም በብዙ መጠን እያስጠበቀ የሚገኘውን የጅቡቲውን የዶራሌ ወደብን ለመቆጣጠርና ለማልማት ከጅቡቲ ጋር ውል ፈጽማለች ተብሏል። የሆነ ሆኖ ኢትዮጵያ እንዲህ በዙሪያዋ ያሉ ሀገራት በሙሉ ከጎኗ መሰለፍ ያቃታቸው ስለምን ነው የሚለው ጥያቄ ዋነኛው ነው። ኢትዮጵያ ከጅቡቲ ብዙ የሚያሳስር ጉዳይ አላት። የኢትዮጵያ 90 በመቶ የሚሆነው የውጭ ንግድ የሚደረገው በጅቡቲ ዶራሌ ወደብ ማስተላለፊያነት ነው። በዚህ ሁሉ መስተጋብር ከጅቡቲ ጋር እየተሰራ ግን ግብጽ ጅቡቲን ቀን ጠብቃ አሳምና ወደ ራሷ ልስባት ትችላለች። የኢትዮጵያ የዲፕሎማሲ ጉዞ እምብዛም ፍሬ እያፈራ አለመሆኑ በዚህ ሊገለጽ ይችላል። የተለያዩ አስተያየት ሰጪዎች እንደሚሉት ከሆነ በቀጠናው ካሉ ሀገራት በሙሉ ጅቡቲ ከሁሉም ቅድሚያ ተሰጥቷት የወዳጅነት ማዕረግ መልበስ አለባት። ይህን የሚሉት እንደ ምክንያት የሚጠቀሙት በዚህ ልክ በጥቅም የተሳሰርናት ሀገር ለሁሉም ነገር ዋስትናችን ናትና ጠበቅ አድርገን እሽሩሩ ልንላት ይገባል በሚል ነው። ሌላኛው ከሰሞኑ ሲነሳ የነበረው አበይቱ ጉዳይ ደግሞ የእስራኤል ድንገተኛ እርምጃ ነው። በመካከለኛው ምስራቅ ጎረቤቶቿን ሁሉ እየኮረኮመች ያለችው እስራኤል ባህር ተሻግራ ጎረቤታችንን ሶማሊላንድን ሀገር ናት ብላታለች። በዚህም እርምጃዋ ሶማሊላንድን እንደ ነፃና ሉዓላዊ ሀገር የተቀበለች የመጀመሪያዋ ሀገር ሆናለች። ይህም ውሳኔ ያልተጠበቀና ድንገተኛ ነበር። እስራኤል ግን ይህ ውሳኔዋ ከተለያዩ ሀገራት ተቃውሞን አስከትሎባታል። የተባበሩት መንግስታት የጸጥታው ምክር ቤት እስራኤል ለሶማሊላንድ ዕውቅና መስጠቷን ተከትሎ አስቸኳይ ስብሰባ ጠርቷል። እስራኤል ከሶማሊያ ተነጥላ ነፃ ሀገርነቷን ላወጀችው ሶማሊላንድ ነፃና ሉዓላዊ ሀገርነት ዕውቅናን ሰጥታለች። ይህ የእስራኤል ውሳኔ ከ3 አስርተ ዓመታት በላይ ከሶማሊያ ማዕከላዊ መንግስት በመነጠል የነፃ አገርነት ዕውቅናን ስትጠብቅ ለቆየችው ሶማሊላንድ የመጀመሪያው የአገርነት ዕውቅና ነው። ነገር ግን ይህ የእስራኤል ዕውቅና የግዛቴ አካላት ከምትላት ከሶማሊያ ጀምሮ ከአፍሪካ ህብረት፣ ከኢጋድና ከተለያዩ አገራት ጠንካራ ተቃውሞ ገጥሞታል። ኤርትራ የሶማሊላንድ ዕውቅናን በተመለከተ የጸጥታው ምክር ቤት የማያሻማ ምላሽ ሊሰጥ ይገባል ብላለች። ቤንያሚን ኔታንያሁ ሀገራቸው እስራኤል ለሶማሊላንድ ዕውቅና መስጠታቸውን ተከትሎ የኤርትራ መንግስት ባወጣው መግለጫ የተባበሩት መንግስታት የጸጥታው ምክር ቤት የማያሻማ ምላሽ እንዲሰጥ ጠይቋል። የኤርትራ ማስታወቂያ ሚኒስቴር በለቀቀው አጭር መግለጫ ተውኔቱ ሚስጥራዊ አይደለም ሲብላላ የቆየ እንጂ ብሎ አደገኛ ቀጠናዊና ዓለም አቀፋዊ ቀውስና መረበሽ ይዞ ይመጣል ሲል አስጠንቅቋል። የማስታወቂያ ሚኒስትሩ የማነ ገብረ መስቀል የመንግስታቸውን መግለጫ በኤክስ ገጻቸው አጋርተው የጸጥታው ምክር ቤት አባላት የማያሻማ ምላሽ ሊሰጡት እንደሚገባ አስምረዋል። መግለጫው በተለይ ከታይዋን ጉዳይ ጋር በተያያዘ ያለውን ጉዳይ ከግምት በማስገባት ቻይና ትልቅ ኃላፊነት ልትወጣ እንደሚገባ ገልጿል። ከኢትዮጵያ መንግስት ጋር መቃቃር ውስጥ የገባው የፕሬዝዳንት ኢሳያስ አፈወርቂ አገዛዝ ከሶማሊያና ግብጽ ጋር ልዩ የትብብር ማዕቀፍ ስምምነት እንደደረሰ ይታወሳል። አርብ ዕለት የተሰማውን የሶማሊላንድ ዕውቅና ዜና ተከትሎ በርካታ የአረብና የአፍሪካ ሀገራት የእስራኤልን ውሳኔ እንደሚቃወሙ የሚገልጹ መግለጫዎች እየወጡ ይገኛሉ። የአውሮፓ ህብረት እስራኤል ለሶማሊላንድ የሰጠችውን ዕውቅና ተከትሎ በለቀቀው መግለጫ የሶማሊያ ሉዓላዊነትና የግዛት አንድነት መከበሩ አስፈላጊ ነው ብሏል። ህብረቱ በቃል አቀባዩ በኩል በለቀቀው አጭር መግለጫ የሶማሊያ ህገ መንግስት የአፍሪካ ህብረትና የተባበሩት መንግስታት ቻርተሮችን ተንተርሶ የሶማሊያ ሉዓላዊነት መከበር አለበት ብሏል።
ይህ ለመላው የአፍሪካ ቀንድ ሰላምና መረጋጋት ወሳኝ ነው ይላል የህብረቱ መግለጫ። የአውሮፓ ህብረት በሶማሌላንድና በሶማሊያ መንግስት መካከል ያለውን ለረጅም ዓመታት የዘለቀ ልዩነት ለመፍታት ፍሬያማ የሆነ ውይይት እንዲደረግ እንደሚያበረታታ ገልጿል። ባለፈው አርብ ታህሳስ 19 2018 እስራኤል ለሶማሌላንድ ዕውቅና መስጠቷን ተከትሎ የሶማሊያ መንግስትም ተቃውሞውን ገልጿል ይላል የቢቢሲ ዘገባ። ሌሎች የእስራኤል ውሳኔ የተቃወሙ ሀገራትም አሉ። ጆርዳን፣ ሳውዲ አረቢያ፣ ኳታር፣ ጅቡቲ፣ ኩዌት፣ ኢራንና ኢራቅ እንዲሁም ናይጄሪያና ፓኪስታንን ጨምሮ በርካታ ሀገራት በጋራ ባወጡት መግለጫ እስራኤል ለሶማሊላንድ ዕውቅና መስጠቷን በጽኑ ተቃውመዋል። የጆርዳን የውጭ ጉዳይ ሚኒስተር በማህበራዊ ሚዲያ ገጹ ባጋራው መግለጫ ሀገራቱ እስራኤል የሶማሊያ ክልል ለሆነችው ሶማሊላንድ የሰጠችውን ዕውቅና በሙሉ ድምፅ እናወግዛለን ብሏል። መግለጫው ሀገራቱ የእስራኤልን ውሳኔ ያወገዙት በአፍሪካ ቀንድ፣ በቀይ ባህርና በጠቅላላው በመላው ዓለም ሰላምና ጸጥታ ላይ ሊኖረው የሚችለውን አሉታዊ ተጽዕኖ ከግምት ውስጥ በማስገባት እንደሆነ አስታውቋል። መግለጫው ይህ እስራኤል ለዓለም አቀፍ ሕግ ያላትን ንቀት የሚያሳይ ነው ይላል። ጥምር መግለጫው የተባበሩት መንግስታትን ቻርተር እንዲሁም ዓለም አቀፍ ሕግን አጣቅሶ የሀገራት ሉዓላዊነትና የግዛት አንድነት መጠበቅ አለበት በማለት ውሳኔው የእስራኤልን ተስፋፊነት የሚያሳይ ነው ሲል ወቅሷል። ሀገራቱ ለሶማሊያ ሉዓላዊነት ያላቸውን ድጋፍ አንጸባርቀው የአፍሪካ ቀንዷን ሀገር አንድነት የሚፈታተን ማንኛውንም ውሳኔ እንደሚቃወሙ ገልጸዋል። አልፎም የእስራኤል ድርጊት ይዞት ሊመጣው የሚችለው መዘዝ ከፍተኛ ነው ብለዋል። ባለ 5 ነጥብ መግለጫ ያወጡት ሀገራት አክለው የፍልስጤምን መሬት በግድ ለማንሳት የሚደረግን ሙከራም በጽኑ እንቃወማለን ብለዋል። እስራኤል ለሶማሊላንድ የሰጠችውን ዕውቅና ተከትሎ በርካታ ሀገራት ጥምር መግለጫ ሲያወጡም ይህ የመጀመሪያው አይደለም። የተባበሩት መንግስታትም የጸጥታው ምክር ቤት በሚመጣው ሰኞ እስራኤል ለሶማሊላንድ የሰጠችውን ዕውቅና በተመለከተ አስቸኳይ ስብሰባ ሊያደርግ መሆኑ ተሰምቷል። ይህንን የገለጹት በተባበሩት መንግስታት የእስራኤል አምባሳደር የሆኑት ዳኒ ዳኖን እስራኤል ከፖለቲካዊ ውይይቶች አታፈገፍግም ብለዋል። በኤክስ ገጻቸው ሐሳባቸውን ያሰፈሩት አምባሳደሩ አገራቸው ከአጋር ሀገራት ጋር ትብብርን ለማጠናከርና ቀጠናዊ መረጋጋትን ለማምጣት በሚል ኃላፊነት በተሞላበትና ግልጽ በሆነ ሁኔታ እንደምትንቀሳቀስ አሳውቀዋል። ባለፈው አርብ እስራኤል ለሶማሊላንድ ዕውቅና መስጠቷን ተከትሎ በርካታ የአረብ ሀገራት መቃወማቸውም ተሰምቷል። እስራኤልም ለሶማሊላንድ ይፋ ዕውቅና የሰጠች የመጀመሪያዋ ሀገር ናት። ኢትዮጵያ ከ2 ዓመታት በፊት ለሶማሊላንድ ዕውቅና ሰጣለው ማለቷ ይታወሳል። ነገር ግን እንደ ቱርክ ባሉ ሀገራት ግፊት የታሰበው ሳይፈጸም ቀርቷል። ያኔም ኢትዮጵያ ላይ ተቃውሟቸውን ያበዙ ሀገራት ዛሬም እስራኤል ላይ በመግለጫ እየወረዱባት ይገኛሉ።